ተቅዋ ሲኖር አለ አላህ እረዝቅሃለሁ ካለበት ጭንቀት እገላግልሃለሁ አለ አላህ Subhanahu Wa Ta'ala። ክራውድድ ከሆነብህ ነገር በአጠቃላይ መገላገል ነው። ከጭንቀት አላህ ያውጣሃል። እንደዚሁም ርዝቅ ካላሰብከው ቦታ አላህ ያመጣል። በካሜራ ቁጥጥር ስር ናችሁ ቢባል ሰው ፋውል ለመስራት አይንቀሳቀስ በቃ ያጋልጠኛል ይላል። ጥንቃቄ ሱብሃንአላህ ሷሊህ ሆነ አላህስ ከሱ የሚሰወር ነገር አለ? ታላቁን ኃያሉን ጌታ አላህን መፍራት ነው ተቅዋ ማለት። አላህን ተገዛው ልክ እንደምታየው ሆነ አታየውም እኮ ግን እንደምታየው ሆነ ተገዛው ፊት ለፊት አድርገው። አንተ ተቅዋ ከአላህ ጋር ለግንኙነት ሲያምር አላህ ባላሰብከው ነገር ከዛ ጭንቀት መዛ ያውጣሃል። እዚህ ጋር ርዝቅ ጠበበብህ ካላሰብከው ቦታ አላህ ያመጣል። አላህን ፍራ የትም ቦታ ብትሆን ቻይናውንክ ዱባይ ቱርኮንክ የትም ቦታ አላህ ያያል። ይህ ሰው አላህ እንደሚያየው አይመለከትም አያውቅም እንዴ ይላል። አላህ እንደሚያየው ያየናል እኮ ወላሂ። ሙስሊሞች ሆናችሁ እንጂ እንዳትሞቱ አላህ አጥብቆ ያዘዘን። ሙስሊም ሆነ ሙት ዱዓ ሊሆን ይገባል፣ ዱዓችን ሊሆን ይገባል። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ Subhanahu Wa Ta'ala ይህንን ስብስባችንን ያማረ ስብስብ አላህ ያርግልን። ዛሬ በአላህ ፍቃድ አንድ ርዕስ ላይ ቆይታ እናደርጋለን። ሰመራቱ ተቅዋ ፊ ዱንያ ወልአኺራ። የተቅዋ ፍሬዎች። ተቅዋ ያለው ሰው ዱንያ ላይ የሚያገኛቸው ጥቅሞች ምንድነው? በዱንያ አኺራስ ሚለውን በዛሬ ፕሮግራም ላይ እንመለከታለን። ተቅዋ ትልቅ ቦታ የተሰጠው ነው በኢስላም። በቋንቋ ደረጃ ተቅዋ ማለት አልዊቃያ አይ يقي الإنسان نفسه مما يخاف ويحذر። አንድ ሰው ከሚያስፈራው እሱ ላይ አደጋ ከሚጠላው ነገር ራሱን መጠንቀቅ መጠበቅ ማለት ነው በቋንቋ ደረጃ ይላሉ። በእስጢላህ በሸሪዓ ደግሞ ተቅዋ ማለት ይላሉ። فيقول إمام ابن القيم والإمام ابن رجب رحمهم الله إن مدار التقوى على الوقاية من عذاب الله وذلك بفعل أوامره واجتناب نواهيه። كالله سبحانه وتعالى قطعت متنقق ነው በምን ያዘዘውን በመታዘዝ የከለከለውን በመከልከል እሱ ካዘጋጀው ቅጣት መጠበቅ ማለት ነው። አላህ ባዘዘው ቦታ ላይ መገኘት በከለከለው ቦታ ላይ መከልከል ተቅዋ ይባላል በቋንቋ ደረጃ። አላህ ይህን አስመልክቶ በብዙ ቁርአን አያ ላይ ስለ ተቅዋ ገልጾልናል። ነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ ገልጸውልናል። ታላቁ ሰሃባ ሙዓዝ ኢብኑ ጀበል እንደዚሁም አቢ ዘር ባስተላለፉት ሐዲስ ሁለቱም የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ ኢተቂላህ ሐይሱማ ኩንት። አላህን ፍራ የትም ቦታ ብትሆን። ተቅዋ ያለው ሰው ቀኑም ሌሊቱ ያው ነው፣ ተመሳሳይ ነው። ብቻውም ሆነ ከሰው ጋር ተመሳሳይ ነው። ማን ተቅዋ ያለው ሰው አላህን የሚፈራ ሰው ከሰው ጋር ሆነ ያው ራሱ ሰው ባህሪው አይቀየርም። ብቻውም ሆነ ያው ነው፣ ባህሪው አይቀየርም። ማንን ስለሚፈራ? አላህን ስለሚፈራ። አላህን ማይፈራስ ከሰው ጋር ሌላ ነው፣ ብቻውን ሰውን ሌላ ነው፣ ሀገር ውስጥ ሌላ ነው፣ ከሀገር ውጭ ሌላ ማንም ሰው ማያውቀው ቦታ ላይ ሲሄድ ሌላ ነው። አላህን እስከፈራ ሁሌም ያ ሰው ባህሪው ተመሳሳይ ነው። ኢተቂላህ ሐይሱማ ኩንት። አላህን ፍራ የትም ቦታ ብትሆን። ቻይናውንክ ዱባይ ቱርኮንክ የትም ቦታ አላህ ያያል፣ አላህ ይመለከታል። እያንዳንዱ ምስጢሬን ያቀብኛል ብለን አላህን መጠንቀቅ አላህን መፍራት አሉ ነብዩ አለይሂ ሰላቱ ወሰላም። ወአትቢ ሰይአተ الحسنه። መጥፎ ነገር ከሰራ ደግሞ መልካም ነገር አስከትል። የሆነ ሳት ብለን ወንጀለኛ እንወድቃለን። ሰው ነን፣ ሁሉ በኒ አደም خطا ነው። የአደም ልጅ ይሳሳታል። ግን በስተታችን መቀጠል ሳይሆን መጥፎ ነገር ላይ ከወደቅን ምን ማስከተል? መልካም ነገር ማስከተል፣ እስትግፋር፣ ሰደቃ ማውጣት የመሳሰሉት። ለምን ተምሑሃ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታብሰዋለች። ያ መጥፎ ነገር ይታበስና ወደ ጥሩ ይቀየራል። وخالق الناس بخلق حسن። ከሰዎች ጋር ስትኗኗርም ደግሞ በመልካም ስነ ምግባር ተኗኗር።
ሱብሃንአላህ። አንደኛው ይተቂላህ ሀይሱማ ኩንት ከአላህ ጋር ያለው ምንድነው ግንኙነት ነው። ሁለተኛው መልካም መጥፎ ከሰራ መጥፎ ነገር አስከትል ከራስህ ጋር ነው። ሶስተኛው ደግሞ ከማህበሩ ጋር ያለው ግንኙነት አሳምር። ይሄ ሁሉ ሊሳካና ሊሳከል የሚችለው ምን ሲኖር ነው? ተቅዋ ሲኖር ነው። አላህ ሱረቱ አሊ ኢምራን ላይ የተናገረውን የቁርአን አንቀጽ አራተኛው ኸሊፋ ዓሊ ብኑ አቢ ጣሊብ እንዲህ ብለው ፈሰሩት። ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን። እናንተ ያመናችሁ ሰዎች ወይ አላህን ተገቢ የሆነ ፍራቻ ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላህ አጥብቆ ያዘዘን። ሙስሊም ሆነ ሙት። ዱዓ ሊሆን ይገባል፣ ዱዓችን ሊሆን ይገባል። እህቴ ዱዓሽ ሊሆን ይገባል። ያ ረቢ ሙስሊም አድርገህ አኑረኝ፣ ስገለኝም ሙስሊም አድርገህ ግደለኝ። የሁላችንም ዱዓ ሊሆን ይገባል። ለምን? ሁሉም ነገር የሚስተካከለው መጨረሻው ሲያምር ነው። መጨረሻው ካላማረ ፋይሉ በመጥፎ ከተዘጋ አደጋ ነውና የሁል ጊዜ ዱዓችን የነቢያቶችም ዱዓ ነበረ፣ የደጋግ ሰዎችም ዱዓ ነበረ። ሙስሊም አድርጎ እንዲያኖረን፣ ሙስሊም አድርጎ እንዲገለን። አላህ ምን አለ? ወላ ተሙቱና ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ የሚለውን የቁርአን አንቀጽ አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ምን አሉ? አነ ተቅዋ ማለት ሂየ አልኢማኑ ቢተንዚል፣ አልኢማን ማመን ነው። ቢተንዚል በወረደው በአላህ ቁርአን ማመን ነው። በነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ አምኖ መቀበል ነው። ተግባራዊ ማድረግ መስራት ነው። ያለምንም ጥርጥር መቀበል ማመን ነው። ወልኸውፉ ሚነል ጀሊል፣ ታላቁን ኃያሉን ጌታ አላህን መፍራት ነው። ተቅዋ ማለት እሱን መፍራት። ያየኛል፣ እያንዳንዱ እንቅስቃሴ በሱ ቁጥጥር ስር ነኝ። አለም ያዕለም ቢአነ አላህ የራ፣ ይህ ሰው አላህ እንደሚያውቀው እንደሚያየው አይመለከትም አያውቅም እንዴ ይላል። አላህ እንደሚያየው ያየናል እኮ ወላሂ ያየናል። በየተደጋጋሚ የምናገራት ንግር አለች። የሆነች ቦታ ላይ እዛች ጋር ካሜራ አለ፣ በካሜራ ቁጥጥር ስር ናችሁ ቢባል ሰው ፋውን ለመስራት አይንቀሳቀስ፣ በቃ ያጋልጠኛል ይላል። ጥንቃቄ ሱብሃንአላህ። ሷሊህ ይሆናል። አላህስ ከሱ የሚሰወር ነገር አለ? ከሱ የሚደበቅ ምን ነገር አለ? ከአላህ የሚደበቅ ምን ነገር አለ? ለአላህ ምን ሰጠው ነገር ቀለል ማለት የለበትም። አላህ ይመለከተኛል፣ ያየኛል። ባል ከሚስቱ፣ ሚስት ከባሏ ተደብቃ ይሆን? አላህ ይመለከተኛል በንብረቱ በምኑ። ባልም ከሚስቱ ተደብቀው አላህ ይመለከተኛል፣ ያየኛል። አላህ ሁሌ ራሳችሁን ማስቀመጥ ያየኛል እያንዳንዱ እንቅስቃሴ። ኢሕሳን ሚለውን ጅብሪል መጥቶ ሰው መስሎ መጥቶ ነብዩን ጠየቃቸው። አኽቢርኒ አኒል ኢሕሳን ሲላቸው ቃለ አን ተዕቡደላህ ከአነከ ተራህ ፈኢን ለም ተኩን ተራህ ፈኢነሁ የራከ። አላህን ተገዛው ልክ እንደምታየው ሆነ። አታየውም እኮ ግን እንደምታየው ሆነ ተገዛው፣ ፊት ለፊት አድርገው። አንተ ባታየው እንኳን እሱ ያይሃል፣ አላህ ይመለከተሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ያየኛል አለይ ምን አሉ? ከዛ ወልኸውፉ ሚነል ጀሊል ወሪዳ ቢልቀሊል፣ ትንሽ ነገር መብቃቃት መደሰት፣ በሰጠህ ነገር መብቃቃት መደሰት። ወልእስትዕዳዱ ሊየውም ረሒል አሉ፣ ለጉዞው ቀን መዘጋጀት ነው ተቅዋ። ለጉዞ አዎ፣ ጀናዛችንን ተሸክሞ የሚሄዱበት ቀን አለ። ለዛ ጉዞ መዘጋጀት። ጀናዛችን ተሸክሞ ሲሄዱ ሰዎች ጀናዛ ሁለት አይነት ጀናዛ አለ። ያ ወይለሃ ሚል አለ፣ ዋ ጥፋቴ ዋ ምን ያል የምትጮነ ጀናዛ አለች። ቀድሙኒ ቀድሙኒ የምትል ጀናዛ አለች። ቀድሙኒ ቀድሙኒ፣ ቶሎ ቶሎ ሰዱኝ፣ ቶሎ ቶሎ ሰዱኝ ትላለች። ለምን? መልካም ስንቃላታ ተዘጋጅታላታ፣ የሚታያት ነገር አለ፣ ጀነት ተዘጋጅቶላታል፣ ማረፊያውን ቤቱን ለመግባት ቶሎ ቶሎ ሰዱኝ። ያ ወይለሃ ትላለች መጥፎ ከሆነች። አይነ ተዝሃቡነ ቢሃ፣ ወዴት ነው የምትወስዷት? አታዝኑላትማ። የእሷን ጩኸት ስቃይ ሁሉም አካል ይሰማል፣ የሰው ልጅ ሲቀር። ወልእስትዕዳዱ ሊየውም ረሒል፣ ለጉዞ መዘጋጀት። ጉዞ አለን ወላሂ፣ ለማንም አይቀር። ዛሬ ተሸክመን ጀናዛ ቀብር እናስገባለን፣ ነገ የኛ ተራ ነው፣ ተሸክመውን ይሄዳሉ። ዛሬ የሰው ጀናዛ ላይ እንሰግዳለን፣ ነገ ይሰገድብናል። ሳይሰገድብህ ስገድ። የሙስሊም መቃብር ላይ ያለ ትልቅ መልእክት ነው። ሐቂቃ የሆነ እንኳን ሊቀብር ሲሄድ
ከሰላት የተዘናጋ ከሆነ ያችን መልእክት አጭር መልእክት ናት፣ ትልቅ ግን ትምህርት ያላት ሳይሰገድብህ ስገድ። አዎ ጀናዛ ላይ ሳይሰገድብህ ስገድ። የአላህ ቤት ግባ። ከፈን ከመልበስሽ በፊት እህቴ ሂጃብሽን በአግባቡ ልበሺ። ያ ቀን ይመጣል። አይ ከነፀጉር የለም ትሸፈኛለች። ስለዚህ ተቅዋ ይላሉ ዑለማዎች። ይሄና መሰል ነገሮች አሉ። አብደላህ ኢብኑ አባስ ምን አሉ? ተቅዋ ማለት አዩጣ አላህ ፈላ ዩዕሳ፣ አላህን ሊታዘዙት ነው ላያምፁት፣ ወዩዝከረ ፈላ ዩንሳ፣ ሊያስታውሱት ነው ላይረሱት አሉ። ወዩሽከረ ፈላ የክፉር፣ ሊያመሰግኑት ላይክዱት ነው። ተቅዋ ማለት ይሄ ነው አሉ። ዛሬ ግን ዋናው ርዕሴ ስለ ተቅዋ ካልኩኝ ተቅዋ በማግኘታችን ተቅዋ እኛ ላይ ሲኖር የምናገኘው ጥቅም ምንድነው? ሰመራቱ ተቅዋ፣ የተቅዋ ጥቅም ዱንያ ላይ ጭምር። ሱብሃንአላህ ጥቅም እንደዚህ ያለው የሆነ ነገር ካለ እንደዚህ ቦነስ አለ ሲባል እንዴት ነው እኛ ምንሮጠው ቦነሱን ለማግኘት? እዚህ ጋር የሆነ ነገር አለ ሲባል አላህ ደግሞ ከሱ ጋር ያለን ግንኙነት ስናሳምረው ስናስተካክለው በዱንያ ላይ ጭምር ብዙ ጥቅሞችን አላህ አዘጋጀልን። ሰመራቱ ተቅዋ የተቅዋ ፍሬዎች የመጀመሪያው አልኹሩጁ ሚን ኩል ዲቅ፣ ከተጨናነክበት ክራውድድ ከሆነብህ ነገር በአጠቃላይ መገላገል ነው። ከጭንቀት አላህ ያውጣሃል። እንደዚሁም ርዝቅ ካላሰብከው ቦታ አላህ ያመጣል። የመጀመሪያው የተቅዋ ጥቅም ሱብሃንአላህ። ጭንቅ ብሎ ነገሮች ክራውድድ ነው ሰው ወላ አግሎ አንተ ተቅዋ ከአላህ ጋር ለግንኙነት ሲያምር አላህ ባላሰብከው ነገር ከዛ ጭንቀት መዛ ያውጣሃል። እዚህ ጋር ርዝቅ ጠበበብህ ካላሰብከው ቦታ አላህ ያመጣል። የቁል አላሁ ሱብሓነሁ ወተዓላ ወመን የተቂላህ የጅዐል ለሁ መኽረጃ፣ አላህን የሚጠነቀቅ አላህን የሚፈራ የጅዐል ለሁ ለሱ ያደርግለታል መኽረጀን መውጫን ቀዳዳን አላህ ያበጃጅለታል። ወየርዙቅሁ ርዝቅንም ደግሞ ያመጣለታል ይረዝቀዋል። ሚን ሐይሱ ላ የሕተሲብ ካላሰብከው ቦታ ካልገመትከው ካልጠበቅከው ቦታ አላህ ያመጣልሃል። አትጠራጠር። አላህ ያለውን እውነት ብለን መቀበል ያለምንም ጥርጥር። የቂን የሚባለው ነገር በዱዓችን ላይ ትልቅ ተጽዕኖ እንዳለው ታውቃላችሁ። ትልቅ ጥቅም እንዳለው የቂን ያለው ሰውና የቂን የሌለው ሰው ዱዓ ሲያደርግ አንድ አይደለም። የቂን ያለው ሰው አላህ ዱንያ አኺራን ያሳምርልኛል፣ ይሰጠኛል፣ ይለግሰኛል፣ ይንከባከበኛል ብሎ አላህን ተማም ነው የሚለምንና እየተጠራጠረ የሚለምን ሰው አንድ አይደለም። ኡድኡላህ ወአንቱም ሙቂኑና ቢልኢጃባ፣ አላህን ለምኑት እንደሚቀበላችሁ እርግጠኛ ሆናችኋል። ነብዩ ሰለላሁ ዐለይሂ ወሰለም እንደሚቀበል ነገ የሆነ ዘመድና እስቲ ነገ 100 ሺህ ብር የሆነ ነገር ቼክ ጽፍላለሁ ሰጣለሁ። ሱብሃንአላህ እርግጠኛ ሆነን እንሄዳለን እኮ። ፍጡር ሐሳቡን ሊቀይር የሚችል እንዴት በአላህ ላይ እርግጠኛ ነን? እንዴት በአላህ ላይ እንጠራጠራለን? ወንድሞች እህቶች፣ ስለዚህ ተቅዋ ሲኖር አለ አላህ እረዝቅሃለሁ፣ ካለህበት ጭንቀት እገላግልሃለሁ አለ አላህ ሱብሓነሁ ወተዓላ። ከመከራ ከጭንቀት ነገሮች ጥብብ ብሎብህ መግቢያ መውጫ አጥተህ የት ልሂድ ባልክበት ሰዓት አላህ ያመቻቸዋል። እነዛ ሶስቱ የጉድጓዱ ሰዎች ሸለቆ ውስጥ የገቡ ሰዎች ታሪክ አታውቁ? ሸለቆ ውስጥ የገቡ ሰዎች ታሪክ እኮ ዝናብ መጥቶባቸው እንጠለል ብለው ሲገቡ ከተራራው ቋጥኝ ድንጋይ መጣና የሸለቆውን በር ዘጋው። ተጨናነቁ። አንደኛቸው ምን አለ? ዛሬ ከዚህ መከራ ነፃ ልንወጣ የምንችለው ከዚህ ጭንቀት ልንድን የምንችለው አለ ለአላህ ብለን የሰራነው ካለ በዛ ስራችን ካልሆነ መውጣት አንችልም። አንዱ ቀጠለ፣ ያ ረብ እናት አባት ነበሩኝ እነሱን እንከባከባለሁ። አንድ ቀን አምስቼ ስመጣ እናት አባቴ ተኝተው ጠበቁኝ። ሁልጊዜም ደግሞ ወተት እነሱን ሳላጠጣ ቤተሰቦቼን ሚስት ልጆቼን አጠጥቼ አላቅም። ያን ቀን ስመጣ ተኝተዋል። እንዳልቀሰቀሳቸው ምን ላይ ናቸው? እንቅልፍ ላይ ናቸው። ይዤው ቆምኩኝ። በመሃል ሲነሱ ላጠጣቢ ልጆቼ ይጮዋሉ። ሱብሃንአላህ እስከ ሱቢ ሰላት ድረስ ይዤው ቆምኩኝ አለ። ይሄን ላንተ ብዬ ካደረኩ ካለንበት መከራ ጭንቀት ነጃ በለናል። ከፈታለች መውጣት አይቻልም። ሁለተኛው ቀጠለ። ያጎት ልጅ ነበረችኝ። ወንድ ልጅ ሴትን እንደሚወደው ወደድኳት አለ። እሱ ግን ውዴታውን በሐራም ለመግለጽ ሞከረ። ዚና ሊሰራ ጠየቀ። ዛሬ እንደዛ አይደል? ትንሽ ኪስ ሲያብጥ ደረት ምናምን እዚህ ላይም ኪሱ ሲያብጥ ማለት ነው። ሀብስ ሲመጣ ምን ሲል አካውንት ሲሞላ በቃ የሰው ልጆችን በአጠቃላይ ማሽከርከር የሚፈልግ ሰው አለ። ሙጅሪም የሆነ ሰው
ማሽከርከር። ነይ አንቺ 100 ሺህ ብር ሰጥሻለሁ ነይ ዛሬ ከኔ ጋር ይላል። እዛ ጋር ይቀይራል። የሴቶችን ህይወት የሚያበላሻል። አላህ ይጠብቅ። አሚን በለዋ። ይህኛው በዚሁ አሰባት። ዘርበል አለችው። አገር ውስጥ ድርቅ ተከሰተና ሰው ወደ ዘመድ ይመጣል። እቺ ሴት ሩጣ መጣች። ቸገረኝ ስትለው ያን ቀን የጠየቅኩሽን ጥያቄ እሺ ካላልሽ ዛሬ የለም አላት። 120 ዲናር ሊሰጣት ተስማማ። ምን በሱና በሷ መካከል ያለውን ነገር እሺ ልትከፍት ልብሷን ልታወልቅ ማለት ነው። ዚና ሊሰራባት ሁሉም ነገር ተመቻችቶ አለ። ሱብሃንአላህ ምፈልገውን ነገር ልፈጽም ስል ኢተቂላህ ያ አላህ አላህን ፍራ፣ አላህ በፈለገው መልኩ ካልሆነ እንዳቀርበኝ አለ። አንተ የሰው ልጅ ይላሉ ዓሊሞች ሲናገሩ ስሜቱ ሲወድቅ 1/3 አቅሉን ይስተዋል። የት እንዳለ አያውቅም። ይህ ሰው ኢተቂላህ አላህን ፍራ ሲባል አላህን ፈርቶ ደንቅቶ ተነሳ። ገንዘቡንም በነፃ ሰጣት። ያ ረብ አለ ያን ቀን እውነት አንተን ፈርቼ ከዛ መጥፎ ነገር የተቆጠብኩ እንደሆነ እንደዚሁም ለሷም በነፃ ይሄንን በቃ ለአንተ ብዬ የሰራው ከሆነ ከዚህ በኩል ካለንበት መከራ ነፃ በለናል። ተከፈተች መውጣት አይቻልም። ሶስተኛውም ገለጸ። ሰራተኞች ነበሩኝ አለ። ሰራተኞች ያላችሁ የሰራተኛን ሐቅ ላቡ ሳይደርቅ ስጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ካሰራችሁ በኋላ ላቡ ሳይደርቅ ስጡ። ቆይ ነገና ከነጎዳና የሆነ ነገር ታስገነባለህ ታሰራለህ። የሆነ ነገር ቆይ ነገና ለምን በአላህ ሐቁን ስጥ። ዙልም ነው። መጥሉል ገኒይ ዙልም ነው አሉ። የሀብታም ማዘግየት መክፈል እየቻለ ማይከፍልም ራሱ ዙልም ነው አለ አላህ መልእክተኛ። ይህ ሰራተኞች ነበሩኝ አለ። ሁሉንም ከፈልኩ። አንዱ ቅር ተሰኝቶ ሄደ። በሱ ገንዘብ ሚራባውን ከብት ምኑን አራባውና ከጊዜ በኋላ መጣ። ያን የጠየቅኩን ገንዘብ ባክህ እምቢ አልኩን ዛሬ ስጠኛል። ይሄ የምታየው በአጠቃላይ አንተ ነው እየነዳ ይዳልኩታ እየነዳ ይዞ ይዳል። ሱብሃንአላህ አንድም ሳያስቀር ይዞብኝ ይዳል። እንደውም አታሽፉብኝ ሲል አረ ያሾፍኩባ አይደለም ያንተ ነው አልኩት አለ። በሱ ገንዘብ ስላደረው ጌታዬ ይሄን ላንተ ብዬ ከሰራው ነጃ ብለናል። በሩ ተከፈተ ወጡ። ለአላህ ብለን የሰራ ነው እሱን ፈርተን የምናደርገው ነገር ካለንበት መከራ ጭንቀት ነጃ ይለናል አላህ። ሁለተኛ የተቅዋ ጥቅም አላህ ጉዳዮቻችንን ያግራራልናል። የሆነ ቦታ ስትሄድ ገር በገር ይሆናል። እዛም ስትሄድ ልታስፈጽም ገር ይሆናል። ምን ሲሆን ተቅዋ ሲኖር። አላህ ምን አለ? ወመን የተቂላህ የጅዐል ለሁ ሚን አምሪሂ ይስራ። አላህ የሚጠነቀቅ አላህ የሚፈራ ጉዳዩን አላህ ገር በገር ያደርግለታል፣ ያቀልለታል። እዛም ስትሄድ ሱብሃንአላህ በአንዴ ሲፈጸም ዝም ብሎ አይደለም። ከአላህ የተሰጠ ስጦታ ነው። ከሱ ጋር ያለ ግንኙነት ያማረ ሲሆን አላህ ከማህበረሰብ ጋር ያለ ግንኙነት ያማረ እንዲሆን አላህ ያደርጋል። ከአላህ ጋር የተጣላ ከማህበረሰቡ ጋር ሰላም አይሆንም። ወቅ ከአላህ ጋር ያላማረ ከሌላው ጋር ያማረ ግንኙነት አይኖረው። ሁለተኛው ነው። ሶስተኛው ደግሞ ተቅዋ ያለ ሰው አላህ ትክክለኛን ዕውቀትን እንዲለግሰው፣ ሐቅ ባጢል እንዲለይ፣ ከመጥፎ ነገር እንዲርቅ፣ በጥሩ ቦታ እንዲገኝ አላህ ያደርገዋል። ወተቁላህ ወዩዓልሙኩሙላህ አላህን ፍሩ አላህ ያሳውቃችኋል ያስተምራችኋል። ኢንተተቁላህ የጅዐል ለኩም ፉርቃናን አላህን የምትጠነቅቁ ከሆነ አላህ የጅዐል ለኩም ለእናንተ ያደርግላችኋል ፉርቃናን። ፉርቃን ምንድን ነው? አይ ዒልመን ቱፈሪቁነ ቢሂ በይነል ሐቃኢቅ ወልሐቅ ወልባጢል፣ ሐቅና ባጢል የምትለዩበት፣ ሱናና ቢድዓን የምትለይበት፣ ሽርክና ተውሂድን የምትለይበት፣ የፍጡራን ሐቅ የምታውቅበት፣ በአጠቃላይ አላህ እንድትረዳ እንድታውቅ ያደርጋል። ምን? ተቅዋ ሲኖር። ተቅዋ ከሌለ ዒልሙ ብቻ ዋጋ የለውም። አብዱላህ ብን መስዑድ ምን ይላሉ? ለይሰል ዒልሙ አን ከስረቲል ሐዲስ ይላሉ። ዒልም ማለት ሐዲስን ብዙ መያዝ አይደለም፣ ወላኪነል ዒልሙ አን ከስረቲል ኸሽያ ይላሉ። ዒልም ማለት አላህን መፍራት። አላህን ካልፈራ የሁዲዎችም ዒልም ነበራቸው፣ አላህን አልተገዙበትም፣ አላህን አልፈሩበትም። ከመሰሊል ሒማር የሕሚሉ አስፋራ አላቸው። ኢነማ የኽሸላህ ሚን ዒባዲሂ ዑለማ ያላቸው እኮ አውቆ አላህን ካልተጠነቀቀ አደጋ ነው። ዓሊም ሆኖ አላህን ካልፈራ፣ ዓሊም ሆኖ አላህን ያዘ ቦታ ላይ ካልተገኘ፣ ከከለከለ ቦታ ካልተከለከለ ይሄ ጅህልና ነው የሚሉት ዑለማዎቹ። ገደል ውስጥ ይከታል፣ ብዙ ሰውን ሊያጠም ይችላል። አላህ ይጠብቀን። ስለዚህ አላህ ትክክለኛ እውቀትን እንድናገኝ ያደርጋል። አራተኛ ደረጃ ተቅዋ ሲኖር የአላህን ውዴታ እንድናገኝ ያደርገናል። አላህ ይወደናል። አላህ ከወደደ ማን ቢጠላ ማን ሊጎዳህ? ወንድሜ እህቴ ማን ሊጎዳሽ? አላህ ምን አለ? ኢነላህ
يحب المتقين الله متقوችን ይወዳል አለ አላህን የሚፈራ አላህ ብቻ አይደለም የሚወደው መላእክቶች ይወዱታል የሰው ልጆች ይወዱታል يقول الرسول عليه الصلاه والسلام الله سبحانه ما نبيه عليه الصلاه والسلام በሐዲሳቸው ሲነግሩን እንዲህ አለ اذا احب الله العبد الله አንድን ባሪያ የወደደው ጊዜ نادى جبريل نا ብሎ ይጠራዋል ان الله يحب فلانا فاحببه الله كلن يودዋል ውደደው ይለዋል فيحبه جبريل يودዋል فينادي جبريل في اهل السماء سما ውስጥ ያሉ መላእክቶችን جبريل ይጣራል ان الله يحب فلانا فاحبه الله كلن يودዋል ውደዱት ይላቸዋል فيحبه اهل السماء سما ውስጥ ያሉ መላእክቶች በአጠቃላይ ይወዱታል ثم يؤدوا له القبول في الارض رواه البخاري ومسلم ከዛ በኋላ በመድር ላይ አላህ ተቀባይነት እንዲያደርግ እንዲወደድ አላህ ያደርገዋል አላህ የተቀበለው አላህ የወደደው ሰው አላህ ጋር ያለው ግንኙነት ያማረ ሰው ከፍጡራኖቹ ጋር በአጠቃላይ ያማረ አላህ ያደርግለታል ከሰው ጋር ያለው ግንኙነት የተሳከለ እንዲሆን አላህ ያደርግለታል በምን አላህን የሚወድ አላህን የሚፈራ ስለዚህ አላህ ከወደደ ማን ቢጠላ والله ማን ቢጠላ የአላህ ውዴታ ሁሌ መሆን ያለበት قل إن كنتم تحبون الله فاتبعوني በላቸው እውነት አላህን የምትወዱ እንደሆነ እኔን ተከተሉኝ በላቸው አላህ ነው የመሰከረው ነብዩን መከተል ነው የነብዩን ጎዳና መያዝ ነው ለምን يحببكم الله አላህ ይወዳቸዋል የአላህ ውዴታ እንዲመጣ ያደርጋል አላህ ከጠላህስ ጅብሪል ይጠላሃል መላእክቶች ይጠላሉ ምድር ላይ እንድንጠላ ያደርጋል አላህ ይጠብቀን የአላህን ውዴታ ማግኘት ለዚህ ነው ዑመር አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ነገ የኸይበር ዕለት እኮ ነው እቺን ሰንደቅ ዓላማ ባንዲራን የኢስላም ባንዲራን ነገ አላህና መልእክተኛን ለሚወድና አላህና መልእክተኛ ለሚወዱት ሰጣለው ሲሉ ሰሃቦች በአጠቃላይ ጓጉማን ይሆናሉ ሁሉም ተመኙ ዑመር ምን ይላሉ እንደው ስልጣን የሚባልን አልተመኘውም ያን ቀን ቢሆን ይጃሉ ለምን ያን ቀን የተመሰከረው ምስክር አላህና መልእክተኛን የሚወዱ ስለተባለ ዑመር ያን ቀን እኔ ቦንኩኝ ብሎ ተመኘዋል ነብዩ በነጋታው ሰሃቦች ጓጉተው ሲሄዱ አይና አሊ ኢብኑ አቢ ጣሊብ አሉ አሊ የታላል የተመሰከረላቸው አሊ ነበሩ ሱብሃንአላህ አላህን መውደድ ይህን ጥቅም ያመጣል ሌላኛው በአምስተኛ ደረጃ አላህን ስንፈራ የአላህ እርዳታ ከኛ ጋር ይሆናል አላህ ይረዳናል የአላህ እርዳታ ይመጣል አላህ እንዲረዳን ጉዳዮቻችንን በአጠቃላይ አላህ እንዲያስተካክልን አላህ ያደርግልናል በምን አላህን ስንፈራ وهو معكم اينما كنتم موسى هارون ሲያናገር لا تخافا انني معكما اسمع وارى አላህን ስንፈራ የሱ ስም والله እርዳታው የሚያመጣው እሱ ነው ሌላ አላህን መፍራት በረካ ነገሮች በረካ እንዲሆን ከሰማይ በረከቶች እንዲፈሱ አላህ ያደርጋል الله من قال ولو أن أهل القرى آمنوا واتقوا لفتحنا عليهم بركات من السماء والأرض እንደው ከተማይቷ ነዋሪዎች አላህን በፈሩና እንደዚሁም በተጠነቀቁ ኖሮ አለ አላህን ባመኑ በተጠነቀቁ ኖሮ لفتحنا عليهم بركات በረከቶችን ከፍትላቸው ነበር አለ አላህ من السماء ከሰማይ والأرض ከምድርም አለ አላህ የሚፈራ ሰው የተመቻቸ ኑሮ በረካ ያለው ኑሮ እንዲኖር ያደርጋል በተቃራኒው አላህን አለመፍራት በመድር ላይ ፈሳድ እንዲከሰት ያደርጋል ظهر الفساد في البر والبحر بما كسبت ايدي الناس እንዳለው አላህን መፍራት በዱንያም በአኺራም አላህ ብስራት እንድናገኝ ያደርጋል አላ ان اولياء الله لا خوف عليهم ولا هم يحزنون አዋጅ የአላህ ወዳጆች እኮ ማለት በእነሱ ላይ ፍራቻም ሐዘንም የለባቸውም እነማን ናቸው الذين امنوا እነዚያ ያመኑ وكانوا يتقون እሱም ይጠነቀቁ እሱም ይፈሩ لهم البشرى في الحياه الدنيا وفي الاخره ለነሱ በዱንያም በአኺራም ብስራት አላቸው አሉ የዱንያውን ብስራት ሲናገሩ ለሞት አንደኛ አላህ Subhanahu Wa Ta'ala ሰዎች ዘንድ እንዲወደድ ቀልቡ መልካም ነገር እንዲያስብ ሷሊህ ጥሩ መናሞች እንዲመለከት መልካም ነገር እንዲያገኝ አላህ ያደርግለታል አሉ በአኺራ ደግሞ አላህ Subhanahu Wa Ta'ala ከጀሃነም እሳት ነፃ ብሎት بالسراتون إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم تؤدون الله
እነዛ ጌታችን አላህ ነው ብለው ቀጥ ያሉ ወለም ዘለም ያላሉ አላህን በብቸኝነት ያዙ በሚሞቱበት ሰዓት መላእክቶች ይወረዳሉ ምን የሚሉ አላ ተኻፉ እንዳትፈሩ ምትሄዱበት የተስተካከለ ነው ወላ ተህዘኑ እንዳታዝኑ ትታችሁት ምትሄዱት ቤተሰቦቻችሁ ይላል ለነሱም እንዳታዝኑ አላህ አላቸው ወአብሽሩ ተበሰሩ ይላቸዋል አያችሁ بالجنة التي كنتم توعدون يا قال የተስፋ ቃል ሲገባላችሁ በነበረው በጀነት ተበሰሩ ይሏቸዋል ለማን አላህ Subhanahu Wa Ta'ala ለሚፈሩ ሰዎች አላህ ያዘጋጀው ነው አቢ ዘር ረዲየላሁ ዐንሁ ምን ይላሉ قال قيل لرسول الله صلى الله عليه وسلم لنبي عليه الصلاه والسلام ተባሉ أرأيت الرجل يعمل العمل من الخير ويحمده ناس عليه አንድ ሰው ኸይር ሰርቶ በዱንያ ላይ ሰው የሚያመሰግነው ከሆነ እንዴት ነው ሲሏቸው قال تلك اجل البشرى للمؤمن እቺማ ለሙእሚን ብስራት ናት ለሙእሚን ብስራት ናት መልካም ሰርቶ ሲወደድ ካያችሁ አላህ በዱንያ ላይ ያመጣው ለሙእሚን ብስራት ናት ሌላው ከአላህን መፍራት ከጠላት ተንኮል እንድትጠበቅ አላህ ያደርጋል ጠላት ተደብቆ ሴራ ቢያሲርብ ምን ቢልብ አላህን የሚፈራ ሰው አላህ ይጠብቀዋል አላህ ምን አለ ወኢን ተስቢሩ ብትታገሱ ወተተቁ አላህን ብትጠነቀቁ ብትፈሩ ላ يضركم كيدهم شيئا የነሱ ተንኮል ትንሽ እንኳን አይጎዳችሁም አለ አላህ Subhanahu Wa Ta'ala ان الله بما يعملون محيط سبحان الله በምን ይሄ ሁሉ የሚገኘው በተቅዋ ነው አላህ Subhanahu Wa Ta'ala በመፍራት ነው ከሱ ጋር ባለን ግንኙነት ነው ከሱ ጋር ያለን ግንኙነት ያማረ ሲሆን የተስተካከለ ሲሆን አላህ Subhanahu Wa Ta'ala ማንንም ሰው እኛን እንዳይጎዳን አላህ ያደርጋል ሌላኛው ጥቅም ዘርህ ያማረ እንዲሆን አላህ ያደርጋል ሱብሃንአላህ ዘርህ ያማረ የተስተካከለ ካንተ በኋላ ዘሮች መልካም ነገር እንዲያገኙ አላህ ያደርጋል ቁርአን ያለው አላህ ምን አለ وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا النزام قالاتቸው ደካሙ ዝርያዎችን ቢተው ኖሮ በእነርሱ ላይ የሚፈሩት የቲሞችን ጉዳይ ላይ ይጠንቀቁ አለ አላህ መልካም ነገር ይስሩ ለምን አላህን የሚፍሩ ቃላቸው ላለው ነገር ኸይር ነገር እንዲመጣላቸው ሱረቱ ካፍ ላይ ሁሉ ጊዜ ጁማ ምን ቀራት ቁርአን አለቻ ወአመል ጂዳሩ ምን ይላል ወአመል ጂዳሩ فكان لغلامين ይላል አይደል ይሄ ግድግዳው እኮ እዚህ ግድግዳው ላይ ያሉ የሙሳና የኸድር ታሪክ ላይ ሙሳ አለይሂ ሰላም ይሄን ነገር እኮ እንዲህ ብትጠይቃቸው ገንዘብ ብትጠይቀው ነገር ቢለው ምናምን ብለው ጠይቀው ነበርና ኸድር አለይሂ ሰላም የነች ተጣመመች ቤት ነበረች ሲያስተካክሉ ነው ለዚህ እኮ የሆነ ነገር እኮ አስተዋጽኦ ቢያደርጉልን አይነት ነገር ሲያደርጉ በቃ እኔና አንተ መለያየት እዚህ ነው ብሏቸው ነበር እዛ ታሪክ ላይ እነዚህ ግድግዳቸው የተስተካከለላቸው የቲሞች ልጆች ምን አይነት ሰዎች ነበሩ ያንን ነው አላህ የሚያነሳው وأما الجدار فكان لغلامين يتيمين የግድግዳውማ የሁለት የቲሞች ወጣቶች የቲሞች ነበሩ في المدينة በመዲና ውስጥ وكان تحته كنز لهما الله سبحانه وتعالى ከስሩ ላይ ትልቅ የተደበቀ ምን አለ ድል ሀብት አለ وكان أبوهما صالحا ያቸው አባቶቻቸው ኮላጆቻቸው ምን ነበሩ ሷሊህ ነበሩ ደግ ነበሩ በአባት ደግነት በወላጆች ደግነት እነዚህ ልጆች ኸይር ነገር እንዲያገኙ ተደረጉ አያችሁ ሰይድ ኢብኑ ሙሰይብ ይላል ሙሐዲስ ናቸው እኔ እኮ ብዙ ሰላት ምሰግደው ብዙ ጾም እኮ ለእናንተ ነው ይሏቸው ነበር ለልጆቻቸው ለምን ከዛችን የቁርአን አነስ وكان أبوهما صالحا መልካም ነገር እንዲያጋጥማችሁ ብዬ ነው ኸይር ነገር ማበዛው አንተ ኸይር ነገር ለአላህን መፍራት መጠንቀቅ ከበስተጀርባ ያለው ነገር እንድትጠነቀቅ አላህ ያደርጋል ከዱንያም ቅጣት አላህ እንድንጠበቅ አላህ ያደርጋል በምን አላህን በመፍራት النجاة من عذاب الدنيا كدنيا قطعت واما الثمود فهديناهم ثمودنما مراناتቸው فاستحبوا الاعمى على الهدى على الهدى على الله እውርነትን መረጡ ከትክክለኛው መንገድ فاخذتهم الصاعقه على الله سبحانه وتعالى እነሱንም መብረቅ ያዘቻቸው على الله
ሳኢቀቱል አዛብ የመብረክታት ሳኢቀቱል አዛቢል ሁኒ ቢማ ካኑ ይክስቡን ሲሰሩት በነበረው ኃጢአታቸው እነሱን ዝቅ የምታደርጋቸው የምታዋርዳቸው አላህ ቅጣት ላከባቸው። ነገር ግን ተቅዋ ቢኖር ከእንደዚህና ከመሰሉት መከራ ይጠበቁ ነበር እያለ ነው አላህ ሱብሓነሁ ወተዓላ። የተቅዋ ፍሬዎች ሐቂቃ በጣም ብዙ ናቸው። እዛው ቁርአን ላይ ምን አለ ረሳሁት? ወነጀይና الذين آمنوا وكانوا يتقون ይላል የሰሙድ ህዝቦች ላይ ወነጀይና الذين آمنوا እነዛን ያመኑትን ደግሞ ነጃ አልናቸው። ማን? ወካኑ የተቁን ሲፈሩ የነበሩት። ስለዚህም አላህ ሱብሓነሁ ወተዓላን መፍራት በዱንያ ላይ የሚያመጣልን ጥቅም አለ። የአኺራ አንድ ጥቅም ጠቅሼ ልዝጋው ፕሮግራሜ። አኺራ ላይ ብዙ ጥቅሞች አሉት አላህን መፍራት። ከጀሃነም እሳት ምንድንበት ነው ብዙ ተብሏል። ነገር ግን ወዳጅ የነበርከው በዱንያ ላይ ወዳጅ የነበሩ ሰዎች አኺራ ላይ ምን ይሆናሉ? ግማሽ ለግማሽ ምንድነው? ጠላት ነው የሚሆኑት አላህ። አልአኺላሁ ባዕዱሁም ለባዕድ አዱውን ለልሙተቂን። አኺላዎች እነዚህ ወዳጆች ከፊሉ ለከፊላቸው ምንድናቸው? ጠላቶች ናቸው። ማን ሲቀር? አላህን የሚፈሩ ሲቀሩ አለ አላህ ሱብሓነሁ ወተዓላ። አላህን የሚፈሩ ሰዎች ግን እዛ ምንድናቸው? ወዳጅ ናቸው። እንዲዋደዱ አላህ ያደርጋል። ስለዚህ የተቅዋ ብርሃን እኛ ላይ እንዲገባ የመጀመሪያው ዱዓ እናድርግ። ተቅዋ የምናገኝባቸው መንገዶችን ላይ እንቀመጥ። ጣለበል ዒልም ላይ መስጊድ ላይ እናዘወትር፣ ቁርአን ላይ እናዘወትር፣ ዚክር ላይ እናዘወትር፣ ዱዓ እናብዛ። ከአላህ ጋር ያለን ግንኙነት ሁሌ በቃ አላህ ይመለከተኛል፣ የሆነ ነገር ስሰራ አላህ ያየኛል። አንድ ሙሐመድ ኢብኑ ሐቢብ የሚባል ሰው ነበረ። የሚኖረው ይሄ ምንድነው አራጣ ወለድ ነው የሚኖረው። እያበደረ በዛ ነው የሚኖረው። በቃ እጥፍ ድርብ እያለ እየተቀበለ። ልብ በሉ ወንጀል ስንሰራ አላህ ብዙ ጊዜ ሊሰትርን ይችላል። እንዲህ ስንል ግን አላህ ምን አድርጓል? ሊያጋልጠን ይችላል። ሐቢብ ኢብኑ መሐመድ የሚባል ሰው በወለድ ሲጨማለቅ አንድ ቀን ሲጫወቱ ህፃናት ልክ ሲመጣ ጃኪሉ ሪባ አሉ። ሱብሃንአላህ ሪባ የሚበላው መጣ አሉ። ህፃናት ናቸው። ይህ ሰው ባለበት ቆመ። ፊቱን ወደ ግንባሩን ወደ ፊቱ ወደ መሬት አዘቀዘቀ። ያ ረብ አፈሺተ ሲሪ ኢለ ስቢያን ሚስጥሬን ለህፃናት ታጋልጠኝ ጌታዬ አለና ወደ ቤቱ ተመለሰ። ማልቀስ ጀመረ። ጌታዬ ይሄ ሁሉ የሰበሰብኩት ገንዘብ እኔ አንተ እስረኛ ነኝ፣ ራሴን ነፃ ማውጣው በዚህ ሁሉ ገንዘቤ ነው አለና ሙሉ ሰደቃ ወጣና ያ ረብ ብሎ ቀን ሌሊት ማልቀስ ጀመረ። ጌታዬ አንተው ማረኝ ይቅር በለኝ ያለ ማልቀስ ጀመረ። ከዕለታት አንድ ቀን ድጋሚ ሲወጣ ህፃናቶቹ እስኩቱ ዝም በሉ ጃአ ሐቢቡል ዓቢድ አሉ። ዓቢዱ ሐቢብ አላህ የሚገዛው ሐቢብ መጣ ዝም በሉ አሉ። ይህ ሰው ምን አለ? ጌታዬ የፈለግከውን ከፍ ታደርገዋለህ፣ የፈለግከውን ዝቅ ታደርገዋለህ። ሁሉም ነገር በአንተ እጅ ነው ያለው። ትላንት አዋርደውት ነበር አለ፣ ዛሬ ደግሞ እንዲከበር አደረገው። ምን? አላህን መፍራት ተቅዋ። አላህን ፈርታ አንድ ነገር ስትተው አላህ በአንዴ እንዲስተካከል አላህ ያደርግልሃል። ከጭንቀት ነጃ ይላል። ዛሬ ይመጣል ብዙ ሰው አንቺንም እህቴ ቆርቆሮ ይዞ መኪና ይዞ ሊያታልሽ ነይ ይልሻል። አንተንም የሆነ ነገር ብላ ልታታልህ አይ ትለቅ ይኸው ለአንተ ተስተካክያለሁ ትላለች። እንደ ነብዩ ዩሱፍ ሊያሳስቱ ጥሪ የሚያደርጉ ነገው መልቂያማ ከዛች ጭንቀት አላህ ነጃ የሚላቸው የእርሱ አርሽ ጥላ ስር ከሚያስገባች ሰዎች አንዱ ማን ነው? ወረጁሉን ዳቱ ዛቱ መንስቢ ወጀማሊ ዳቱ ኢምራቱን ዛቱ መንስቢ ወጀማሊ። የቁንጅና የሀብት ባለቤት ሴት መታ ና ብላ ስትጠራው ለዝሙት ስትጋብዘው ቃለ ኢኒ አኻፉላህ እኔ አላህን እፈራለሁ ያለ ሰው አላህ ከመከራ ከጭንቀት አላህ ይጠብቀዋል። በወንድ ብቻ አይደለም ሴቷን ማለት ነው። ዛሬ ቆርቆሮ እንዳልኳችሁ የሆነች መኪና ይዛል የሆነች ነገር ገንዘብ ምናምን እየሰጠ ምን እያለ ቲፕ እየከፈለ አሉ እኮ በቃ ቲፕ ምናምን እየሰጠ ካፌ ገብቶ ከዛ ሊሸነግል ሊያታልል። በእንደዚህ ሲመጣብሽ በጭራሽ ኢኒ አኻፉላህ እኔ አላህን እፈራለሁ። አላህን ፈርተ ከመጥፎ ነገር ስትርቅ፣ አላህን ፈርተሽ እህቴ ከመጥፎ ነገር ስትርቂ ስንርቅ አላህ ያማረ በትዳሩም ያማረ በኑሯችን ያማረ ሁሉን ነገር የተስተካከለ አላህ ያደርገዋል። ተቅዋ ብዙ ጥቅሞች አሉትና አላህ ለሁላችንም ተቅዋን አላህ ይለግሰን።
ተቅዋን አላህ ይለግሰን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ስብሓነሁ ወተዓላ በትክክለኛ መንገድ እሱን የምንፈራ አላህ አድርገን፣ እሱን የምንጠነቀቅ አላህ አድርገን፣ እሱን በብቸኝነት ይዘን ሁሌ እሱን የምንፈራ አላህ አድርገን፣ በቀኑም በሌሊቱም እሱን የምንፈራ አላህ አድርገን፣ እሱን የምንፈራ አላህ አድርገን፣ ሁሌ ያየኛል ይመለከተናል ብለን ቀልባችን ለሱ ፍራቻ ክፍት አላህ አድርግልን፣ ክፍት አላህ አድርግልን። እርስ በራሳችን ያለን ግንኙነት ያማረ አላህ አድርግልን። አንዱ አንዱን ከመበደል አላህ ይጠብቀን፣ ከበደል አላህ ይጠብቀን። ሰውን ከመበደልም ከመበደልም አላህ ይጠብቀን። ሰላም አላህ ያርገን። በማዕከላችን ያለው ግንኙነት ያማረ አላህ አድርግልን። መከራውን አላህ ከኛ ያንሳልን፣ በላውን አላህ ከኛ ያንሳልን። በመልካም ነገር ሁሌ የምንሽቀዳደም አላህ ያድርገን። ልጆቻችንን ሷሊህ አላህ አድርግልን። ከመጥፎ ነገር አላህ ይጠብቅልን፣ ከመጥፎ ነገር አላህ ይጠብቅልን። በሄዱበት በትምህርት ቤቱም ቦታ ላይ አላህ የሱ ጥበቃ ይለያቸው፣ አላህ ይጠብቅልን። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለሴቷም ሷሊህ ባል ለወንዱም ሷሊህ ሚስት አላህ ይለግሳት። ልጅ የሌለውም ልጅ አላህ ይለግሰው። የሁላችንም መጨረሻ አላህ ያሳምርልን። ርዝቃችንን አላህ ያስፋልን። እሱን ፈርተን በሱ ፍራቻ ኸይር ነገር የምናገኝ አላህ ያድርገን። የሱን ፍራቻ አላህ ይለግሰን። ትልቁ ርዝቅ እሱን መፍራት ነው። ሰው እንዲያከብር የሚያደርገው አላህ የሚፈራን ሰው ነውና እሱን የምንጠነቀቅ አላህ ያድርገን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ሀገራችንን ሰላም አላህ ያርግልን። ፊሊስጤም ያሉት ወንድሞቻችንን ሰላም አላህ ያርግልን። አላህ ይጠብቃቸው። ድሉን ለነሱ አላህ ያርገው። ድሉን ለነሱ አላህ ያርገው። በይተል መቅዲስን በነሱ እጅ አላህ ያስገባው። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና ዐዛበ ናር። ወሰለላሁ ዐላ ነቢይና ሙሐመድ وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.